የፕሮቴስታንት እምነት ተከታይ ስትመጣ ቸርች ሄደ እንዲህ በውጭ ኩንጁ በዘፋል ሱፍ ማን እንደሰፋል ያን የሚያክል ሱፍ ራሱ አለቀ። ሱፉን አይታችሁታል? ውስጡ ገብቶ ሲዋኝ ነበር። ያንን ሱፍ አርግቶ እንዲህ ሲል የነበረ መድረክ ላይ እንዲህ ሲል የነበረ ሰውዬ ጅልጥ ሲል የነበረ ሰውዬ ኢየሱስ ጌታ ነው። እኛ ኦርቶዶክስ እምነት ተከታይ ኢየሱስ ጌታ አይደለም ማለት እንዴ? አላልንም እኮ ምን ነው እኛ ከእናንተ በፊት ካላወቅን አላችሁ። ኢየሱስን ከእናንተ በፊት ነው የምናውቋላችሁ እኮ የፕሮቴስታንት እምነት ተከታይ። ትናንትና ያንን መድረክ ላይ ቁጭ ብላ ሸሸ ገዳሜ ስትል ትላልቅ ሱፍ አርግተህ ወሽ ስትል የነበርክ ሰውዬ ጊፍት ስትሰጥ የነበረ ቁጭ ብለህ አዎ የፕሮቴስታንት እምነት ተከታይ ሆነ ኢየሱስ ጌታ ነው እያለ ነው፣ ኢየሱስን እየደገፈ ነው፣ ፕሮቴስታንቶችን እየደገፈ ነው ተባልክ። ገንዘብ ስታጣ ወይ እምነት ትቀይራለህ ወይ እምነት ትሳደባለህ። ወይ እምነት ነው የምትቀይር ወይ እምነት ነው የምትሳደበው። የፕሮቴስታንት ሆኛለሁ አልክ። ከዛ በኋላ የሆነ መጽሐፎችን ማገላባት ጀመራችሁ። ከዛ ከቀለሜ ከሚሉት ያ ልጋጋም ሰውዬ ጋር ምንም እኮ ነው ከኦርቶዶክስ እምነት ተከታይ የወጣ ሁሉም ኦርቶዶክስን ለማሳጣት የሚጥር ህዝብ ብቻ ነው ያለው። ተንኮል፣ ክፋት፣ ሸር። እንኳንም ወጣችሁ ከወጣችሁ ደግሞ ተመልሳችሁ እንዳትመጡ አትምጡ። ብትመጡ ለኦርቶዶክስ እምነት ተከታይ የጥፍር ቆሻሻ የምትጨምሩትም የምትቀንሱትም ነገር የለም። አብሶ አንተ ማለት አብሶ አንተ በጭራሽ ለኦርቶዶክስ እምነት ተከታይ የምትጨምረው የምትቀንሰው ምንም ነገር የለም። ሲጠርብ መጥተህ ነገ ደግሞ ሙስሊሞችን ወይ ፕሮቴስታንትን እየሰደብክ የኦርቶዶክስ እምነት ተከታይ ለአንተ ጊፍት እንዲሰጥህና ቢልህን ለመክፈል ነው። የቤት ኪራይ ልትከፍል ነው። ሌላ ምንም የምታደርገው ነገር የለም። ጌም አትጫወትም። ስራ አትሰራም። ቁጭ ብለህ ስትላግግ ነው ሌሊቱን ሙሉ ማይ እንደነ ሀቢባ አንድ አበባ ሁለት አበባ ሶስት አበባ ስትል ነው። ደግሞ አረብ ሀገር ያሉ ሴቶችን ትናገራለህ። አሜሪካ ላይ እንዴት ጌም ትጫወታላችሁ? ለምን አይጮህ? መብታችሁ እኮ ጌም መጫወት ብርቅ ነው። ማንም ማለት ሊጦን እየተቀባ ሊጥ መቀባት ሲያቀት ሊጥ አልቀባም ብለህ ቁጭ ብለህ ትለምናለህ እኮ። አንተም እኮ አንድ አበባ ሁለት አበባ እያልክ ትለምናለህ እኮ። የምትለምነውን እያየን ነው እኮ። የምትለምነውን ነገር እያየን ነው። ትለምናለህ፣ በደንብ ነው የምትለምነው። ግን ምንድን ነው የሚሰጥ የሚደግፍ ሰው ያስፈልጋል። የሚደግፍ ሰው ካልደገፈ ማን ይሰጣል? ካልወደደ ማን ይሰጣል? የፈለቁትን ቢቀቡ ሊጥ አይደለም አር ትቀባላችሁ። አሜሪካ ቁጭ ብላችሁ እንደዚህ ለምን ጀርመን ለምን ይውፉ አይሆንም? ጌም መጫወት ከፈለገና ሰው ከወደደው ይሰጠዋል። አንተ ግን ጌም ልጫወት ብትል ማንም ሰው ስለማይወደ አይሰጥም። ቢሰጡም የሆነ ሰው ስትሳደብ ፈልጎ የሰደብክለት ሰው እየመጡ ለአንተ ጊፍት ይሰጣል እንጂ ማንም ሰው አይሰጥም። ቅናት ድብን የሚያደርጋችሁ በራሳቸው ቅጣት የሚቀጡ ልጆች እኔ ከቲክታክ በላይ ከቲክታክ የሚያስደስተኝ ነገር ቢኖር ጌም ነው። በጣም የሚያስደስተኝ ነገር ቢኖር ጌም ነው። ቲክታክ ላይ በደንብ የሚያስደስተኝ ጌም ነው። የሚያስደስተውም ቅጣታቸው ነው። ከዛ ውጭ ምን ፈልገ ነው ቁጭ ብለህ ያልክ ማን ሊሰጥ ነው? ማንም አይሰጥም። መለመን ከሆነ ለምን? ህዝብ እየሰደብክ ቤተክርስቲያን እየሰደብክ እምነት እየሰደብክ አንዱ ኦርቶዶክስን ስትሰድብ ሳፖርት እያደረገ አንበሳ ምናምን ሲሰጡ ነበር አይደል? የፕሮቴስታንት እምነት ተከታዮች ነን ባዮች የፕሮቴስታንት እምነት ተከታይ ጭራሽ አንተ እንደምታውቀው አይነት አይደለም። እጅግ በጣም ጥሩ ስርዓት ያላቸው የፕሮቴስታንት እምነት ተከታዮች ብዙ ነው። እኔ የማውቃቸው በሰፈሬ የኦርቶዶክስን እምነት አክብረው የሙስሊሙን እምነት አክብረው የራሳቸውንም እምነት በስነስርዓት አክብረው የሚኖሩ ብዙ ልጆች አይችሉ። ትክክለኛ የፕሮቴስታንት እምነት ተከታዮች አንገታቸውን ደፍተው ሰላም ሲሉን ምን ሲሉ ቤተክርስቲያናቸው ሄደው ስለ ኢየሱስ ብቻ ጸልየው የሚመጡ የሚሳደቡ አይደሉ። እንዳንተ አይነት ሰው ግን ለኦርቶዶክስ እምነት ተከታይ የማይመጠን ስለሆነ እመለሳለሁ ያልከውን ነገር እንዳትመለስ የበላው የሚመለስና ማለት። ምክንያቱም አንተ ብትመጣ ስድቡን ነው አጥራቅመህ ይዘህ የመጣው። በአንተ የያዝነው ቂም እጅግ በጣም ብዙ ነው። የኦርቶዶክስ እምነት ተከታይ በአንተ ቂም በጣም ብዙ ይዟል። በአንተ በጣም ብዙ ቂም ይዘናል። የኦርቶዶክስ እምነት ተከታይ ሀቅ ስነግርህ ማለት ነው። የኦርቶዶክስ እምነት ተከታይ በአንተ ብዙ ነት ቂም ይዟል። ተሰድቧል፣ ተንቋሿል። ምን በቃ ምን ልበል እንደው የሚወድቅ የሆነ የሚያዝን ብትንትኑ የሚወጣ ቢሆን ኖሮ የኦርቶዶክስ እምነት በእናንተ አይነት ንግግር በዛ በቀለሜ የሚባለው ሰውዬ ንግግር በዛ ኦርቶዶክስ እምነት እንወድቅ ነበር። ግን አይደለንም እኛ ኦርቶዶክስ እምነት በአንተ አፍ የሚጠፋለን፣ በአንተ አፍ የሚሰደብልን። ግን እንዳንተ አይነት ተሳዳቢ ለኦርቶዶክስ መጠናለሁ እመለሳለሁ አከሌ ቪዲዮ እስከሰራ እኔ እመለሳለሁ ብለህ ይሄ የገባ ጁንታ ይገባላል ምን አባለት ትመለስ ትመጣል። ምን ልትሰራ ነው የምትመጣው?
ምን ልሰራ ነው የምትመጣው? ኮፕሊንክ እያደረጋችሁ እሺ፣ ኮፕሊንክ እያደረጋችሁ ታፕታፕ እያደረጋችሁ የኔ ቤተሰብ የሆናችሁ ልጆች ኮፕሊንክ አድርጉ፣ ታፕታፕ አድርጉ። ምን ልሰራ ነው የምትመጣው? እዛው ከቀለሜ ጋር ቀለምህን ቀባ አባቱ። ነገ ኦርቶዶክስ ጋር መታ የፕሮቴስታንት እምነት ስትሰደብ የኦርቶዶክስ እምነት ለአንተ ጊፍት እንዲሰጥና ቢልህን ለመክፈል ሌላ ምንም ሪዝን የለም። አንዱ ሲጎልብህ ወደ አንዱ እንደምትሄድ ታውቀዋለህ። ከመጀመሪያው እስከ መጨረሻው ድረስ ትለዋለህ። የሆነ ነገሩን ትነካለህ፣ ሆን ብለህ ትነካለህ። ያለህበት ሀገር ላይ የሚጠይቅህ ሰው ስለሌለ ቀስ ብለህ የሆነ ነገሩን ትነካለህ። ከዛስ ሚዲያው እንዳለ ብትንትኑ ይወጣል። በስድብ በምን እርስ በእርስ እንድንጣላ እንድንጋጭ እንድንሰዳደብ ሚዲያ ላይ በኮሜንት ሰው እንዲሰዳደብ ታደርጋላችሁ። እንደናንተ አይነት ማትረቡ ድንጋይ ሰዎች ማለት ነው። በጣም ትንሽ ነገር ነክታችሁ ሴንሲቲቭ የሆነውን ነገር ምን አይነት ነገር ነው የሚሰራበትን የሚለውን ነገር ቁጭ ብለህ እንትን ትላለህ፣ ታጤናለህ። በምንድን ነው ገቢ የማገኘው? በምንድን ነው ገንዘብ ቀዘቀዘ እኮ ሙስሊሙን ልስደብ እንደ ብለህ ተጠንቅቀህ ቁጭ ብለህ ሙስሊሙን መስደብ ትጀምራለህ። ከዛ ስትመጣና ደግሞ ምንድን ነው አሁን ሙስሊሞቹን ሰድቤ ገንዘብ አግኝቼ አሁን በቅቷል፣ ጊፍቱ ቆሟል። አሟሙቀ ስትመጣ የመጣ ጊዜ ፕሮቴስታንት እምነት ተከታዮች ምን ያክል ጊፍት እየሰጡ እንደነበረ አንበሳ ሲያወርዱልህ፣ ከዛ ጨራሽ ሆኑ አቆሙብህ። ገንዘቡን ሲያቆሙብህ ተመለሰ ደግሞ መጣ። በምን ወደ ኦርቶዶክስ ተመልሼ እመጣለሁ፣ ወደ ኦርቶዶክስ ተመልሼ እመጣለሁ። እባክህ እንዳንተ አይነት ባለጌ ስድ ለገንዘብ እምነት የሚሸጥ ለገንዘብ ያለውን ነገሮች ሁሉ አራግፎ የሚጠቀም አይነት ሰው ወደ ኦርቶዶክስ እምነት ተከታይ በተቻላችሁ መጠን እንዳትመጡ፣ አትምጡ። ምክንያቱም ለኦርቶዶክስ እምነት እንዳንተ አይነትና እንደ ቀለሜ አይነት እና እንደ ሌሎቹ እናንተ ጋር ተሰብስበው እንደሚያወሩት አይነት ሰዎች ወደ ኦርቶዶክስ ቢመጡ ውርደት ነው ለኦርቶዶክስ። አላለም እኮ ሂጅና ቪዲዮ እናቱ ሂጅና ቪዲዮ አገሌ እንትና ከሰጠ የእንትና ከሌ ቪዲዮ በእኔ ከሰራ እኔ ማን ስለሰራ ነው አንተኛ ጋር የምትመጣውና የምትቀረው? አባቱ ኦርቶዶክስ የምትሆን ለምን ሰራ አልሰራ ለምን በአናት አትተከልም? ይህን የሚያል አናት ይዛል፣ በአናት ተተከል። ለምንድን ነው የምትመጣው? አንተ ልጋግ ምን ልትሰራ ትመጣለህ? ጀዝቢ ነው። ቀጥል። ሚሚ አለሽ? ተዉ፣ እንደዚህ አይነት ነገር ፊት አትስጡ። ታፕታፕ አድርጉት። እስታክ እያደረግኩኝ ይመስለኛል እንዲሰል እስታክ ታፕታፕ 10 ሺህ ያስገቡት። ታፕታፕ 10 ሺህ ያስገቡት። እሺ ሚሚ መግባት ፈልገሽ ነው? ስትፈልግ ገንዘብ ስታጣን ምንም ስትፈልግ እንጂ ስትፈልግ አይደል? ስትፈልግ ምናምን እኮ አይደል? ገንዘብ ስታጣ የአንዱን እምነት ሰድበህ በአንዱ ትጠቀማለህ። ከዛስ ሲረሱ የረሳህን ሰው ደግሞ የረሳህን እምነት ሄደ ሰድበህ እንደገና ራስን ታስታውሳለህ። እንደገና ራስህን ገንዘብ ሳይኖር ሲቀር ነው። ሰጡ ሃይ ፕሮቴስታንት እምነት ተከታዮች አንተ ቆላር የራስህን ለምን ፍቅር ሲዝምን አትከተለውም? እሱ ይሻላል እኮ። ኬንያ ገብቷል፣ አብረው ኬንያ ግባ። አንተ ኬንያ ብትገባ ቆንጆ ነው እንደውም ለአንተ። ኬንያ እኮ ብትገባ ቆንጆ ከፍቅር ሲዝም ጋር ቆንጆ እምነት ትሰራለህ። ይሄን አንተም እንደሱ ዱላ ትይዛለህ፣ ግራና ቀኙ እንደዚህ የሆነ ያንተ እንደውም ለየት ማለት አለበት። 4-5 አይነት ማዕዘን ቢኖረው ቆንጆ ነው። 4-5 አይነት ቢኖር የራስህን እምነት ማንም ሰው አይነካብህም፣ ማንም ሰው ጊፍት አይሰጥህም። ከእሱ ጋር የለመናችሁ አብራችሁ ትኖራላችሁ። ከዛ ከፍቅር ሲዝም ጋር የእሱ ቆንጆ እምነት ነው፣ ካንተ ይሻላል። እንደውም ፍቅር ሲዝም እንደውም ካንተ ይሻላል። የራሱን እምነት ፈጥሮ እጁል እያለ ነው በየሀገሩ። መረዳት መቻል አለባችሁ ሁላችሁ። በፖለቲካውን ብትሉ በእምነቱን ብትሉ የማይጠቅም ሰው ምን አይነት ሰው ነው ብትላችሁ ብትጠይቁኝ፣ አንደኛ ዮናስ ሙሉነህ
በፖለቲካም አይጠቅምም፣ በእምነትም ደረጃ ያክል አይጠቅምም። ሰው በማወያየቱም በኩል አይጠቅምም። ዝም ብላችሁ ነው። እናንተ የኢትዮጵያ ህዝብ ምንድን ነው ችግሩ? ህዝብ የበዛበት ቦታ ጆሮን ሰክተህ ታዳምጣለህ። እንደዚህ የማይረባ ቦታ ስለ እምነትህ በትክክል የሚያስተምሩ አባቶችና ኡስታዞች ወይ ደግሞ የኦርቶዶክስ እምነት ተከታይ ቄሶች ያሉበትና ዲያቆኖች ያሉበት ትምህርት የሚያስተምሩ የፕሮቴስታንት እምነት ተከታዮች ትክክለኛ ፓስተሮችን እነን ብለው የሚያስቡ ፓስተር የሆኑ ሰዎች የሚያስተምሩበት ቦታ ላይ ቁጭ ብለህ አታይም። ጆሮን ሰክተህ የምትሰማ ምንድን ነው? ስድብና የተለያየ አይነት በሽተኛ። እሺ ሚሚ የተለያየ አይነት ክፉና ጥፋት ያለበት ቦታ ላይ ተሰብስበ ጆሮን ሰክተህ መስማት የለመድክ ሰው ነህ። ለዛ ነው